ማታመጡ ዋናው እንነጋገርበት። ቮይስም አለ የተነጋገርሽበት ገባሽ? ቮይስ አለ ተነጋግረሻል፣ ከሱ ጋር ብዙ ነገሮች ሆኗል አይደለ? ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድን ነው? ያንን ቃል እንዴት ነው ያለው? እሱን ቪዛ ሲሰጥ ሂሳቡን ራሱ ብትመታው ማለት ነው። ቪዛ ሲሰጥ ራሱ ማለት ነው ማስያዣ፣ ማንም ዱባይ ዝም ብሎ መምጣት አይችልም። ግልጽ ነው። ማስያዣ ከፍለ ነው። አይ እኔ ኃላፊነት ወስዳለሁ እኔ ችግር የለም ብሎ ያ ሰው ይዞት ይመጣል። ይሄን የሚያደርገው ፓርትነር ነው። ትኬት ሁሉ ቆርጣል። እንደውም በኢትዮጵያ ግን በግልጽ ለአንቺ የላከው ለፓርትነርሽ ያንን ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው። የአንቺ ስም የለበትም፣ የኔ ስም የለበትም። ፓርትነሬ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨርሰን። ጭራሽ እዚህ መጥቶ እንደዛ ብለሽ ነው ግን ለእሱ የነገርሽው ለፓርትነርሽ እንደሆነ በፓርትነርሽ በኩል እንደሆነ አድርገሽ ነው ያስረዳሽው? ኦፍኮርስ ከዚህ መጥቶ ከፓርትነሬ ጋር አውርቷል። የሚገርም ማለት ነው ይኸውልህ፣ ከፓርትነሬ ጋር እኮ ሁሉ ተገናኝቶ ስራ ሁሉ ሲያማርጥ አልፈልግም ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና 1000 ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረ እኔ የእውነት አንድ ነገር ልንገር ይሆን ልጁ በእውነት በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ ይጣል? ካምፓኒ ውስጥ እየሰራ ያለ 15 ቀን ቀርቶታል ደሞዝ ሊበላ። አይ ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን ነው? ኦኬ እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣ ልጁን ላኩለት ፕሊዝ። ልጁ ይምጣ። ዱባይ ላይ ስለተነጋገረው ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ቢሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኩሪቲ ማለት ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ ሴኩሪቲ ግን በየቀኑ የሚገርም ነበረ። አጋጣሚ ይዘሳት መረጃ ያላችሁ ሰዎች አንዳችሁን ላስገባ። ዝም ብላችሁ እዚህ ከምትጽፉ አንዳችሁ መረጃ ያላችሁ ሰዎች ከነ መረጃው ግቡ። እንደሱ ይሻላል። ዝም ብሎ መሳደቡ ትርጉም የለውም። እና አንድ ሰው እስቲ መረጃ ያላችሁ መረጃ ያለኝ የሚል ሰው እሺ ላስገባ። የምታውቁት ሰው አለ መረጃ ያለው? አንዳችሁ ገብታችሁ በመረጃ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ያለ መረጃ ዝም ብሎ ኮመንት ላይ ያዙ ይልቀቁኝ ማለት ምንም የሚመጣው ነገር የለም። እኔ በመረጃ ያላችሁ ሰዎች ኑና አውሩ፣ ደስ ይለኛል። በቪዲዮ ነው የምትገቡት። በመረጃ ከሆነ ዝም ብሎ ተደብቆ ማውራት አልችልም። እሺ አንዴ እናስ ማን አለ እስቲ ከታች ጻፉልኝ። መረጃ ያለው ሰው ማን አለ? ዴቭ እሺ ቆይ አንዴ ኦኬ እንግዲህ መረጃ ያለው ሰው ነኝ ብሎ መጥቷል። መሲ ብርጅስቶን አለች። መሲ ካለች መረጃ ካለች እንትን በይ። ሰላም ብያለሁ። ሰላም ይሁን። ታዲያስ መረጃ አለ ብሮ? አዎ ቆይ እሺ ልምጣ። ወልደረስተ እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን። ነገሩ መጥራት አለበት ወዲያውና አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀሽ የምታረጊውን ታረጊያለሽ። መከፈል ያለበት ይከፈላል። እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ ከየት ከቤቱ ይዤው ልምጣ እኔ? እሷ እንግዲህ ይኸው ምን
እኔ ድምፄ ይሰማልኝ ታፍኛለሁ ብላለች። አናግረኝ፣ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች። የመጣችውን በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ይልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። መሲን አውርደዋል፣ እነዚህ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ አንዱ ቤት ስለተሰደበ ብቻ ዮኒ ቶሮንቶን እንዲህ ስታደርጉ ነበር እኮ። ዮኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስም ስታጠፉ ነበር እኮ አይደል እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተውሉ። ይምጣ ባለመረጃው መታለች፣ ይምጣ ያውራ። እኔ ችግር የለብኝም። ስትጠራ ለምን አልመጣች? ካልፈለገች የማትፈልገው ቤት ላይ መምጣት የለባት፣ ግዴታ የለባት። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁን? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡ። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማደርገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። ይምጣ። ደግሞ ጾመኛ ነን ብላችሁ የምትሳደቡ የኦርቶዶክስ ወንድምና እህቶች ነው እዚህ ጋር የማየው። ኦርቶዶክሶች ናችሁ በብዛት። ዮኒ ምንም ችግር የለም። ኤኒታይም አለሁ። ንገር ለማንኛውም እኔ ኤኒታይም አለሁኝ። እንደውም ከስፖርት አቋርጬ ነው ላሁን የገባሁትኝ ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይሄን ነገር ሳይጠራ በጣምር አልፋታም። ግልጽና ግልጽ ነው። ኤኒታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ፣ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መከተል ይኸው እመጣለሁ፣ ምንም ችግር የለብኝም ብላለች። አባቴ ኤኒታይም አለሁኝ። ይሄ መጥራት አለበት። ኑሪልኝ። ያራድጌ ልጅ ምንም ችግር ፒሳ አለው፣ ጠብቀሃለሁ። እሺ ልጁ ይምጣ። አያችሁ፣ አንዳንዴ ሰዎች የሰው ስም ዝም ብላችሁ ታጠፉና ከዛ በኋላ ምን ላይ ስትባሉ አንድ ነገር የላችሁ። የሰው ስም ዝም ብላችሁ አታጥፉ። አትቸኩሉ። የአንድ ሰው ቮይስ ተቀምሞ የሚመጣ ነገር አለ አለ። የአንድ ሰው ና ግባና ስራ ነበረ፣ ስራ ተቀጥረ ሰርተሃል፣ 15 ቀን ሰርተሃል እዛ ቦታ ላይ። ከእሷም ጋር ችግር ካለብህ ናና እዚሁ አናግራል። ነጋታው ሀገር ሰላም ብሎ የተባለው ልጅ ጋም ሲደውል እሷ ጋም ሲደውል ብዙ እንደ በፊቱ አታነሳለትም። አንዳንድ ነገር ግራ ገባው ማለት ምን ማድረግ እንዳለበት ያው ስራውንም ሲጠይቃት ማለት ነው። ከዛ እየደጋገመ በድምፅም በመሴጅ ምናምን ሲያደርግላት አትመልስለትም። እና ያለው ደላላ ጋር ሲደውል ብር ያስፈልግሃል ሲለው መልሶ ለሷ ሲደውል ሌላ ተጨማሪ ብር ማለት ነው ከአዲስ አበባ አስልክ እንደገና 250 ሺህ ብር ዲጄሊና አምጡልኝ አግኝቶ ማለት ነው። እና እንደገና 1000 ድራም 40 ሺህ ብር ማለት ነው ዮኒ በኢትዮጵያ። እና እንደገና አስልክ ስትለው እኔ ከየት አመጣለሁ ይሄንንም ከዛ ከዚህ ብዬ ነው ለምን ሲላት ለደላላ እንደገና ያስፈልጋል ትለዋለች። ከዛ ያን የለኝም ማድረግ አልችልም ሲላት የሆነ ቱሃን ምናምን ያለበት ቦታ ሲናገር በቃ በጣም ነው የሚያሳዝነው። ልጁ ምግብ የለም ማደሪያው ማለት ነው። ቱሃን በቃ የሚበላኝ ቦታ ምናምን ማንም እሷ ማትመልስልኝም ሰውም አላቅም 15 ቀን እንደዚህ ተቀመጠ። እና የሆነ ፋብሪካ ነገር የሽቶ ማሸግ ነው ምናምን እዛ ደላላው አስገባኛል በቃ። እና ምግብም የለም እጁ ላይ ደግሞ ገና ደሞዝ አልተከፈለውም። አሁን ልጅ ኪሱ ውስጥ ምንም ገንዘብ የለም። በምንድን ነው የሚበላው? ገባ የሚያድረው እዛ ርካሽ ቦታ ነው። ቢያንስ እሺ እዛ እያደረ ነው። እና እዛ መስጊድ እሱ እንዳለው ላውጋው እንዳለው መስጊድ ጾም ነበረ እና ማታ ማታ ሲያፈጥሩ ለሚረዳው ምንም ምግብ ስለሚኖር እዛ ተሰልፌ መብላት ጀመርኳል። የዚህን ያህል ተቸግሮ ነበር። ዲጄሊ ነይ
ያ ሁሉ ነገር በጓ ነው የምናወራው ከዚህ በኋላ። እኔ መረጃም ጥቼ ነው የማወራው በባዶ። ያሳዝናል። ልጁ ቤተሰብ አለው። ዮኒ ከባድ እና ያ ሁሉ ነገር ተፈጠረ። ግን እሱ ወደ ሀቢባ ራሱ የመጣው በጣም ብዙ ሞክሮላት ሰዎች ነገሩት። እዛ አካባቢ የነበሩ እስቲ ሂድና ወደ እሷ ቀረብ ብለው ነው እንጂ ምንም አያውቅም ልጁ። ሲም ካርድ የለውም ዮኒ። ሲም ካርድ እንኳን ገዝታ ልትሰጠው ይገባል አይደል እንዴ? ምንም ከኔትወርክ ውጪ ነው የሆነው ልጁ። ና ብራዘር ዲጄሊ ና፣ ብራዘር ዲጄሊ ና ላኩልኝ እና እንደዚህ ነው የተፈጠረ። ከዛ እሷ ደግሞ እኮ ተደውሎላታል። እኔ እውነተኛ መረጃ ካገኘው ችግር የለብኝም። እኔ ብራዘር ዲጄሊ ና እና ደግሞ አሰበው ልጁ እና ማግኘት ልጁ ደግሞ የስኳር በሽተኛ ነው። ያን ታውቃለህ? ይሩባቸው። አይ በጣም ነው አዲስ የማመሰግነው። እስቲ ብራዘርን አምጡልኝ፣ ሼር አድርጌያለሁ። በዛ ደረጃ ከሆነ ነባሪ እንደዛ ነው። እኔ ታቸውኝ ይሰማሃለው አስገባ አንተ እና በዛ መልኩ ነው የነበረው ነገር። አይ ደግሞ አስበዋ ለስኳር በሽተኛ ሆኖ ያ ዲጄሊ ነይና ለዚህ ዘገባ ስጪ። አይ ያው እሷም ጋር ራሷ የሆነ እውነት አለ ብዬ አምናለሁ። እኔ ለምን እኔ ማል አደባባስም ጠይቃለሁ የተባለውን ነገር አሁን እኔ የቲክታክን ፍርድ የምጠላው ምን እንደሆነ ታውቃለህ? አንድ ሳይድ ብቻ ይዘን የምናወራው ትምጣ። እኔ ዲጄሊን በተወሰነ ሰምቻለሁ። እኔ አይደለሁም ስፖንሰሬ ነው ምናምን ነው ያለችኝ። ለእኔ እየሰማው ነበር፣ በደንብ ነው ያዳመጥኩት። እኔ ጋር አይደለም ነግሬዋለሁ፣ ያ ቃል አገናኝቼዋለሁ፣ ሳንቲም ሰጥቼው ነው የሄደው ራሱ የሻይ ቡና ብያለሁ። ከዛ በኋላ ምናምን ነው የተባለው። በደንብ ነው ያዳመጥኩት። ትምጣና ትምጣና ትዘግበኝ። ከራሷ ነው የሰማሁት። ስለዚህ ራሷ መታ ያለችውንና ልጅ የሆነበትን ነገር እንነጋገራለን። ያ ስለዚህ ዲጄሊ ነኝ እንዴ አለው ላይ ነበር። እሱ ምን አስባል ተነካክተው እንዳይሆን ከብራዘር ጋር አይመስለኝም እንዴ ዮኒዬ ገብቻለሁ እንዴ አልገባሽም ወይ በስማ እንዴት ናችሁ እንዴት ነሽ ሰላም አይ ልጅቷ ነግረሃለች እኔም ሰምቼው ነበር ግን የረሳችሁ ምንድነው እዚህ ሲመጣ ያው ጋርድ ትገባለ ተብሎ ነበር የመጣው የሲም ካርድ ራሱ የተጠቀመው በዋትስአፕ የኢትዮጵያን ሲም ካርድ ነውና ሀቢባ ደግሞ ደውላላት ነበር መሰለኝ በልጆች አስደውላላት ነበር ሜሴጅ ሁሉ ተልኮላት ልጅቷ አልመጣችም በሁለት ሳይድ ለመስማት ማለት ነውና ብር ምናምን ተዋጥቶለታል እዛ ሌላው ግን የአንድ ወር ቪዛ ብቻ ነበር ያለው ልጁ ኦኬ ነገሩ የተነገረለት he had like 14 days 14 ቀን ብቻ ነበር ጋርዱ ተያዘ ምናምን ስትል ነበር እኮ የአንድ ወር ቪዛ ነው የመጣው በ14 ቀን ውስጥ ወረቀቱን ግን እዛ ያሉት ልጆች I think ሊረዱት ምናምን እያሰቡ ነው ግን አዋራትና ኢስናፌር ልጁ ሲያወራ እዚህ ነው ብራዘርማ ይከፍላል እንደዛ አይነት ጭውጤ ከሆነ 40 ሺውንም ይከፍላል አንዳንድ ስራዎችንም አብሮ ፕሮሞሽን ያሰራዋል ምንም ማድረግ አይቻልም ስራ ከምንም በላይ ደግሞ እንትን ስኳር አብሮትም እንደ ብራዘር አብሮት የማደርም እንትን አለ ወገብ ህመምተኛም አለብኝ አለ አይ ስኳር በሽተኛ ነው ምግብ ምናምን አጠገቡ የለም ምናምን አሰባውና ሌላ እየረሳችሁ ያልኩ ያንሻ እንትንም ሰርቶ ነበረ እዛ ሻርጃ የሚባል ወደ ገጠር ነው የሄድኩት አለና 15 days ሰርቷል ኦኬ ስራ ሰርቶ ግን ደሞዙን አልከፈሉትም አልተከፈለውም እና ሲያወራ በጣም ነው የሚያስፈልገው አረ ዲጄኛ ጥሩልኝ እንጂ ደሬ ላላ ነው ደሬ ምናምን የሚባለው ልጅ ነው ካላችሁ ፎሎ ያደረጉ ብዙ ልጆች ፎሎ አድርጋችሁት ነበር ላኩለትና ዮኒ ጋና በሉት ያሱ ካልመጣ ዲጄሊ ትምጣና ትጠይቃለች እሱ ነው አይ ልጅቷ እሱን ስለረሳሽ ሰርቷል ግን አንተም ቅድም እንዴት አይሰሩም አይ በቃ በደንብ አድርጌ ነገር በይሄን ጉዳይ በደንብ ይዤ መጥቼ በደንብ እናወራበታለን ያ አይ ወንጀል ከሆነ የሰራችሁ ትጠይቃለች ቀልድ የለም እግዚአብሔር ምስክር እንዴ እኔ ልጁ በጣም የሆነ ወንጀል የሚሰራ ሰው ማለት ነው አይ ልጁ ያሳዝናል ማግኘት ማራምን ኦኬ ምክንያቱም እንደ ሰው ልጅ ሆነ አስበዋል
አሁን የዛን ሰዓት እሺ ጾም ባይሆን ኑሮ ይሄ ልጅ ምን ሊበላ ነበር? ኦኬ አይ ጥሩ ትክክል። አይ ምግብ የበላው እንትን መስጊድ እየሄደ ነው ለፈጥራቸው ሰዓት ላይ። ስለዚህ ጾም ባይኖር ኑሮ ይሄ ሰውዬ ምን ይበላል አስበዋል? እስቲ ሁለቱንም በደንብ ሰማና ልጁም የሚናገረው ካለ እኔም ጋር ካልሆነ አቢባ ቤትም መነጋገር ይችላል። የትም ቤት ሆኖ ከሁለቱም እውነተኛ ነገር ይውጣ። ቮይስ ሜሉ ተሰምቷል፣ ሁሉ ተደርጓል እየተባለ ነው። ልጁ እዛ ድረስ መጥቶ መንከራተት የለበትም። ያ እያልኩ ታፕ ብዛት ቀኑ እየሄደበት ነው። ገባ እዛ እና ኢትዮጵያ ራሱ ተመልሼ መሄድ አልችልም ተበድሬ ነው አለ ብሩን የመጣው። ኦኬ እና እነ ሳራ ላበሻ ምናምን ግን ፕሮሚስ አድርገውለት ነበረ። አይ ዶንት ኖ ሳራ በሻ ስራ ፕሮሚስ አድርጋለታለች። እግዚአብሔር ይስጥህ። ሳራ በሻ መሲ ብሪጅስቶን ሄዳ አምጥተዋለች። አይ ቲንክ ዘ ኔክስት ዴይ ይሁን ምናምን ሄዳ አምጥታው መሲ ብሪጅስቶን ካለች እሷን ብታስገባት ነው ግቢ። ቅድም እሷ እያለች ስል እኮ የለችም ነበረ። አይ እኔም አሁን እየደከመኝ ስለሆነ ከዚህ ሰዓት በኋላ መጨቃጨቅ አልችልም። ሌሎቹ ዱቅ ይበሉ እንጂ እኔ አልችልም። በቃ ሄሎ በል ብዬ ነው ማግኘት እናወራለን። ክበሩልኝ። መልካም ጊዜ